ከንቲባ ለአዲስ አበባ ህዝብ ቅድሚያ የሚሰጠው ጉዳይ የለም። ኑሮ አያሳስበውም። የአዲስ አበባ ህዝብ አሁን ያለበት የኑሮ ደረጃ አይታችሁታል። ኑሮን ይሄን ማህበረሰብ ከኮሪደር ልማቱ ይልቅ የዕለት ጉርሱን ሸፍኖ የሚበላበት ነገርስ አያስፈልገውም? እየየ ሲዳላ ነው ይባላል። ይሄንን ማየት ሁለት ቤት የገዛ አንድ ቤት በነፃ ይህ እድል ለ50 ቤቶች ብቻ ነው። በብዙ አርቲስቶችና ታዋቂ ሰዎች እጅግ ተወዳጅ የሆነውን የዲኤምሲ ሪል ስቴት የመኖሪያ መንደር በልዩ ቅናሽ መጥቶላችኋል። ምን ይሄ ብቻ! እስከ 20 ዓመት ድረስ እየኖሩበት የሚከፍሉት 60% የባንክ ብድር የተመቻቸለት ከባለ 1 እስከ ባለ 4 መኝታ ቤት በተለያየ ካሬ አማራጭ ይዞላችሁ መጥቷል። በ8% ቅድመ ክፍያ ብቻ ከፍለው ዛሬውኑ የእድሉ ተጠቃሚ ይሁኑ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ማህበረሰቡ ምን ያማል? ከተማ አስተዳደሩ እኛ በቆጠብነው ገንዘብ ነው ተፈናቃዮች ወይም የልማት ተነሺዎችን እያሰፈረ ያለው የሚል ሮሯል። ለዚህ ምን ምላሽ ነው ያላችሁ? ከ97 ጀምሮ የቆጠቡ ሰዎች ያልደረሳቸው ከሆነ ለምንድን ነው ማለት? መቼ ነው የሚኖሩበት? ሳይኖሩበት እኮ ሊሞቱ ነው። ከንቲባ ለአዲስ አበባ ህዝብ ቅድሚያ የሚሰጠው ጉዳይ የለም። ኑሮ አያሳስበውም። የአዲስ አበባ ህዝብ አሁን ያለበት የኑሮ ደረጃ አይታችሁታል። ኑሮን ይሄን ማህበረሰብ ከኮሪደር ልማቱ ይልቅ የዕለት ጉርሱን ሸፍኖ የሚበላበት ነገርስ አያስፈልገውም? እየየ ሲዳላ ነው ይባላል። ይሄንን ማየት ተገቢ ነው። ከዚህ ውጪ የኮሪደር ልማቱ ፕሮግራሙን ጠብቆ ወይም እንደው የጊዜ ይረጥብ ፒያሳ ተነሳ፣ በጣም ጥሩ ነገር ተሰርቷል። በጣም ውብ ነው። በጣም ደስ ይላል። የተሰራውም ስራ ውስጥ ቁጭ ብለን የተያየን ያለ ግን እንዲህ በዚህ ፍጥነት አልተቻኮለም ወይ? በእኛ በየመንገዱ አንዳንድ ነገሮችን ይዘው ጀብሎ ሆነው የሚቸረችሩ ወጣቶች የት ሄዱ? ሁሉም ነገር ሎክ ተደርጎ እውነትን እንነጋገር። ተገቢ ነው ግምታቸው የተሰጣቸው ቁባቸው፣ እድራቸው፣ ሰንበታቸው በእስልምናም በኩል ያሉ መገናኛዎች እንዴት ናቸው? ቶች ቶሎ ተረርተውን አግዘውን ተባብረው አስተባብረው ፈጣን የሆነ መረዳትን እና እምነትን በላችን ላይ ጥለው ከኛ ጋር የሰሩትን የከተማችን ነዋሪዎች እጅግ በጣም አድርጌ ማመስገን ወዳለሁ። አካሄዱን ብቻ ነው የጠየቁን። ከዛ ውጪ የሀገር ልማትን መፍጠንን ቶሎ መስራትን እውነቴን ለመናገር አጨብጭበው ነው አብረውን ነው የሰሩት። በመልቀቅ ብቻ አይደለም ለልማት ያስፈልጋል የተባለውን ሁሉ አስተዋጽኦ በማድረግ እናንተ ሳተኙ እኛ እንዴት እንቅልፍ ይወስደናል የሚሉ በየጎዳናው ያጋጥሙን ነበር። ከዚህ ተነስተው የተለያዩ ልማት ተነሺዎች ያዘጋጀነው ቤት ውስጥ የገቡ የከተማችን ነዋሪዎች የሰራችሁትን ለመጎብኘት ነው የመጣ ነው እያሉ በየመንገዱ ላይ እናገኛቸዋለን። ፈጣን የሆነ የትብብር አብሮ የመስራት የማመን ልማቱንም የመደገፍ ኃላፊነቱን ወስደው አብረውን ሰርተዋል። በርካታ ባለ ሀብቶች ማሽነሪዎቻቸውን ሰጥተውናል። ህንጻቸውን አርኬድ አድርገዋል። የከተማችንን ቀለም ስታንዳርድ እናስጠብቅ ስንል በፍጥነት ሰርተዋል። ፋሳር ላይቶችን ከተማችንን ከፍ ሊያደርጉ የሚችሉ ስራዎችን አብረውን የሰሩ በርካቶች ናቸውና ሁላቸውንም እናመሰግናለን፣ አክብሮትም አለን። እንግዲህ የኮሪደር ልማትን በመንሰራበት ሰዓት ይሄንን በዚህ ደረጃ አብሮን እየሰራ ያለው ማህበረሰብ ጥያቄ ወይም ደግሞ ሌሎች ስራዎችና አገልግሎቶች ወደ ኋላ ብለናል ማለት አይደለም። አስማምተን ነው እየሰራን ያለነው። በጣም በተናበበ መንገድ አቅደን ራሳችንን ለሊትም ቀንም ለመስራት አሳምነን፣ ሁለተኛ ነገር ደግሞ ስራ ተከፋፍለን ከቢሮ ማገልገል ያለበት ሌሎች ስራዎች ላይ ትኩረት ማድረግ ያለበት፣ እኛም ደግሞ ሙሉ ጊዜያችን ኮሪደር ብቻ አይደለም። ኮሪደር እናስተባብራለን፣ ሌሎች ስራዎቻችንም በተመሳሳይ ሁኔታ እንሰራለን ማለት ነው። ለማገልገል ቆርጠን ነው የገባ ነው፣ ዝቅ ብለን ለማገልገል። ይሄ እውነተኛ የሆነ ሰው ሁሉ ይሄን መመስከር ይችላል። ማንም ባይመሰክር ደግሞ እናምናለን። ዝቅ ብለን ህዝባችንን በማገልገል ሀገር መለወጥ እንዳለባት፣ ህዝባችንን መለወጥ እንዳለበት፣ ከዚህ ካዋረደን ድህነት ውስጥ መውጣት እንዳለብን በጣም እናምናለን።
የሚገፋን እሱ ነው ከምንም ነገር በላይ። ስለዚህ ህዝባችንን በሁሉም በኩል ነው ያገለገልን ያለነው። ለምሳሌ አንስተውታል የኑሮ ውድነት ችግር ስለገባን አይደል እንዴ የአዲስ አበባ ህፃናት ባዶ ሳህን ያለ አጥያታቸው ምግብ ሳይኖራቸው ምግብ ያላቸው እንዲመስሉ ተደርጎ ያለ እድሜያቸው እንዲዋሹ ያለ ጥፋታቸው ከመራባቸው በተጨማሪ ደግሞ ምግብ ያላቸው እንዲመስሉ ባዶ ሳህን ይዘው ትምህርት ቤት የሚወድቁበትን ታሪክ የቀየር ነው። ምንድነው አዲስ አበባ ከዚህ በላይ አዲስ አበባ ህዝብ 800,000 ተማሪዎች ዩኒፎርም እናቀርባለን፣ ደብተርና ቁሳቁሶች የትምህርት ቁሳቁስ እናቀርባለን። ምግብ በቀን 2 ጊዜ ጧት ቁርስ ይበላሉ፣ ምሳቸውን በልተው ወደ ቤት ይሄዳሉ። ቤት ውስጥ ያለው ገመና ስለምናቀው ትውልድ መገንባት አለበት። ሀገራቸውን እየጠሉ እያማረሩ ማደግ ስለሌለባቸው የአዲስ አበባ እናቶችን የኑሮ ጫና በሚገባ አይተነው ነው ጓዳቸውን አይተን ነው። ሁለተኛ በየቦታው ቦታዎችን አመቻችተን ከ190 በላይ የእሁድ ገበያ አመቻቸነውና ከስግብግብ ነጋዴዎች ለማስጣል ያደረግነው ጥረት ይሄ ስለሚገባን አይደለ? እነኛ የአዲስ አበባ መግቢያ በሮች ላይ እነኝን 5 ትልልቅ የገበያ ማዕከላት ኢምቢሊየን ልክ እንደ ኮሪደር ልማት በፍጥነት የገነባ ነው የኑሮ ውድነቱ ስለሚገባን አይደለ? ጫናው ስለሚገባን አይደለ? ለምን አልተደረገም ነበር ከዚህ በፊት? ገበሬው ቀጥታ አምጥቶ ምርቱን እንዲሸጥና ደላላው ከመሃል እንዲወጣ አላረግንም እንዴ? ይሄ ብቻ አይደለም። አረጋውያን አገራቸውን አገልግለው በየቦታው ወድቀው በቀን 1 ጊዜ ምግብ ማግኘት አሮባቸው አልተመለከተንም? ተረጅነትን ታስፋፋላችሁ እየተባል እኛ የምናዳምጠውና የምናየው ልናገለግለው ቃል የገባንለትን ህዝብ ነው ብለን ትችቱን ወደ ጎን ተተነው እውነት የሆነውን ስራ በቀን 1 ጊዜ ምግብ ያረረባቸውን 21 የመገባ ማዕከል ገንብተን የመገብን ነው። ከመንግስት በጀት ውጪ 30,000 ቤቶችን ገንብተን በነፃ ደሆችን አንስተን ያስገባንበት ዝቅ ብለን እንደዛ ለመለመን የህግ ኃላፊነት ወይም ደግሞ ሌላ ግዴታ አለብን እንዴ? ህግ አስገዳጅነት እኮ የለውም እኮ ልብ ነው ውስጥ ነው። በመንግስት በጀት ከገነባ ነው ውጪ 30,000 ቤቶችን ገንብተን ውሃ የሚያፈስባቸው ከመጸዳጃ ቤት ጋራ የሚኖሩ በርካታ ችግሮችን ማንሳት ይቻላል። ወደዛ አስገብተናቸዋል። ኮሪደር ልማት በሰራንበት 2016 ዓመተ ምህረት ብቻ 18,000 ፕሮጀክቶችን ቆጥራችሁ የት እንደሆነ ዳታውን እንሰጣችኋለን ሂዱና ይዩት። 18,000 ከትንሽ ፕሮጀክቶች እስከ አድዋ ድረስ ገንብተን ለህዝባችን አገልግሎት ከፍት አድርገናል። አጠቃላይ የከተማው ችግር እና ያለንበት ጥልቅ ደህንነት በ1 አመት በ5 አመት በ3 አመት ተሰርቶ የሚያልቅ ደግሞ አይደለም። የዘመናቱን ውዝፍ በአንድ ጊዜ አልጨረሳችሁም ከሆነ ትክክል አይደለም፣ ሪያሊስቲክ አንሆንም፣ ሊያልቅም ስለማይችል ግን ፍጥነታችንና ጥረታችን ከዚህ ጋራ ነው። በአንድ በኩል እነኝን ቶሎ ቅረፉ፣ በሌላ በኩል ደግሞ አትቸኩሉ፣ ረጋበሉ አብሮ ስለማይሄድ ነው። ኮሪደር ልማትን በዋናነት በመንሰራበት ሰዓት አጥንተናል፣ በሚገባ አጥንተናል። ባለሙያዎች ናቸው ያጠኑት። መነሻችን ስትራክቸራል ፕላን ነው። የከተማው ስትራክቸራል ፕላን፣ የከተማው መዋቅራዊ ፕላን ከሱ ነው የተነሳ ነው። በአብዛኛው እነኚህ ያጠናንባቸው አካባቢዎች ዶክመንቱ ይፋዊ ስለሆነ ማየት ይቻላል። የፕላን ጥሰቱ ራሱ ልክ የለው። ለምን የፍሳሽ መንገዶች ተዘጉ? የፍሳሽ መውረጃዎች ያሉትም ተዘግተዋል። መጥበብ ብቻ አይደለም፣ አንዳንዱ አካባቢ ደግሞ ሳይኖር ነው የተሰራው። እሳት አደጋ እኮ ማህበረሰባችን ላይ ሲፈጠር ገብተን እሳት ማጥፋት አቅቶናል። ይቃጠሉ ይለቁ ከቆሻሻ ጋራ መኖር ኢትዮጵያውያንን ክብር ይመጥናልና?
ጠረኑን አይታችሁታ? በዚህ ልክ ባልናገር ጥሩ ነበር፣ ግን እውነት ነው። የሰው ልጅ ከፍሳሽ ጋራ በላው ላይ እየወረደ እዛ እንዲተኛ፣ በቆጥ ላይ እናቶች እንጀራ እንዲጋግሩ፣ ከስር እናቶች ልጆቻቸውን የልጅ ልጆቻቸውን ይዘው ያድራሉ፣ ከላይ ቆጥ ተሰርቶ ያከራያሉ። እነዚህ አካባቢዎች እኮ ታሪካቸው ይሄ ነው። ቤቶቹ አርጅተዋል። በጭቃና በእንጨት ነው የተሰሩት። አረጁ፣ ጊዜያቸው አለፈ፣ ወደቁ። በቆርቆሮ ቢለበዱ ፕላስቲክ ቢታሰርባቸው አሁንም ላውን ችግር ሊከላከሉ አይችሉም። ፒያሳ ከመጣን እነ ዶሮ ማነቂያ በሴት እህቶቻችን ላይና እናቶች ላይ የሚፈጸመው ወንጀል ወቀሳ የምታነሱ ሰዎች ለምን አያማችሁም? ወይም አታውቁትም? የዜግነት ክብራችንን አይመጥንም ነበር። የዜግነት ክብራችንን በሚመጥን ደረጃ ማልማት ይገባል። ወደው አይደለም ከቆሻሻ ጋር እየኖሩ ያሉት። አስቸጋሪ ሁኔታ ውስጥ አልፈው መተው አሁንም ደግሞ ያ እንዲቀጥል በፍጹም የሚቀርበው ጥያቄ ተቀባይነት የለው። ሁለተኛ አደጋን መከላከል አለብን። በጎርፍም በፍሳሽም በብክለት ምክንያት የሚመጣውንም በእሳት አደጋ ምክንያት የሚመጣውንም ይሄ ተጠላለፈ የሆነች እንጨት እየቆመች እየተጠላለፈ ከአንዱ ቤት ወደ አንዱ ቤት የተተበተበው የኤሌክትሪክ ገመድ አንዳንዱ በፈጣሪ እርዳታ ነው የኖረው እንጂ ከአደጋው ግልጽነት አንፃር በጣም ከባድ ነው። ገበያችን እንዲያድግ የሥራ ዕድል በስፋት እንዲፈጠር በዛው ልክ ደግሞ ዜጎች በተሻለ ንጹህ ጽዱ በሆነ ሁኔታ መገበያየትም መስራትም መኖርም እንዲችሉ ለማድረግ ነው የጀመርነው። ጀምረናል። ለምን ተቸኩላላችሁ? ጊዜ ስለሌለን። ጊዜ የለንም። ጉስቁልና ውስጥ እኮ ነው ያለነው። አንዳንዶች የኛ ኑሮ ሻል ያለ ሊሆን ይችላል፣ አይታየን ይሆናል በጣም የድሃው አጠቃላይ የሀገሪቱ ብቻችንን ደግሞ ሀብታምን ብንሆን ወይም ደግሞ ሌሎች ስሞች ኖሮን የተከበርን ከመሰለን ያው ኢትዮጵያውያን ነን። አይሆንም። ሀገር ስትለወጥ ነው። ጊዜ የለንም ሀገራችንን ለመለወጥ። ጉስቁልና ውስጥ ነው ያለነው፣ ደህንነት ውስጥ ነው ያለነው፣ ውርደት አለ። ከዚህ ውስጥ መውጣት አለብን። ዳር ድንበራችንን በማስጠበቅ በጀግንነት ሉዓላዊነት ያለን ሀገር ነን። በኢኮኖሚ ደግሞ ሉዓላዊነት አለን ወይ? እንነጋገር። የሁላችንም ጉዳይ ስለሆነ መላቀቅ አለብን። ስለዚህ እንቸኩላለን። ከዚህ በላይ ጊዜ ስለማይሰጥ ያለው ጫና ለህዝባችን የገባነው ቃል ኮንትራክተሮች እኛ በብዛት የሰጠነው ለማህበራት ነው። የተፈጠሩና ያደጉ ኮንትራክተሮች ብቻ ሳይሆን ማህበራቶቻችን ኮንትራክተር እንዲሆኑ ጥረት እያደረግን ነው ያለነው። ከፍተኛ የእውቀት ሽግግር ነው እየተደረገ ያለው። በብዛት ማህበራት ናቸው የሰሩት። ሳንከፍላቸው ደግሞ ፍቃደኛ ሆነው ቅድሚያ ክፍያ ሌላ ሳይሉን አንዳንድ ውስብስብ የሆኑ የሥራ አይነቶች ላይ ኮንትራክተሮች በልዩ የጊዜ ስርዓት ውስጥ አሳልፈን ጥሩ ኢፊሸንሲ ያላቸውን አሳትፈናል። አንዳንዱም ትንሽ ከሰራ በኋላ ቀድሞ ካልተከፈለኝ ሲል